አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና ለዚህ በሽታ የሚሰጠው ህክምና እንደ በሽታው አይነትና አስከፊነቱ ደረጃ ይወሰናል። ሄፓታይተስ ኤ ይህ አይነቱ በሽታ የተለየ ህክምና አይፈልግም። ምክንያቱም ለአጭር ጊዜ የሚቆይ በሽታ ስለሆነ ነው። የበሽታው ምልክቶች ምቾታችንን ከነሱት። አልጋ ላይ እረፍት መውሰድ ይመከራል። ማስታወክና ተቅማጥ ካለው ብዙ ፈሳሽ እንድንወስድና የተመጣጠነ ምግብ እንድንመገብ ሐኪማችን ልትመክረን ስለምትችል የሷን ምክር መስማትና መተግበር ተገቢ ነው። የዚህ በሽታ ክትባት አለው። ብዙ ህፃናት ይህንን ክትባት የሚጀምሩት ከ12 እስከ 18 ወራት የዕድሜ ክልል ውስጥ ሆነው ነው። ለዚህ በሽታ 2 ጊዜ ክትባት ይወሰዳል። የዚህ በሽታ ክትባት ለትላልቅ ሰዎችም ስላለ ከሄፓታይተስ ቢ በሽታ ክትባት ጋር አንድ ላይ መውሰድ ይቻላል። ሄፓታይተስ ቢ ይሄ አይነቱ በሽታ 2 አይነት ነው። እነዚህም ለአጭር ጊዜ እና ረጅም ጊዜ የሚቆዩ ተብለው አኪዩት እና ክሮኒክ ሄፓታይተስ ቢ ለሁለት ይከፍላሉ። በሽታው ለአጭር ጊዜ የሚቆየው አይነቱ ከሆነ የተለየ ህክምና አይፈልግም። ነገር ግን በሽታው ለረጅም ጊዜ የሚቆየው አይነቱ ከሆነ የጸረ ባክቴሪያ ህክምና ለረጅም ጊዜ መውሰድ ያስፈልጋል። በተጨማሪም የምንወስደው መድኃኒት መፍትሄ እያመጣ መሆኑን ለማረጋገጥ የምርመራ ክትትል ያስፈልጋል። ይህን በሽታ ክትባት በመውሰድ እንዳይዘን ማድረግ እንችላለን። ሁሉም ህፃናት ገና ሲወለዱ የዚህን በሽታ ክትባት እንዲወስዱ ይመከራል። ህፃኑ 6 ወር እስኪሞላው የዚህ በሽታ 3 ተከታታይ ክትባቶች ይሰጡታል። በተጨማሪም ይህ ክትባት ለጤና ባለሙያዎችም ይሰጣል። ሄፓታይተስ ሲ ለዚህ በሽታ ሁለቱም አይነት ለአጭር ጊዜ እና ረጅም ጊዜ የሚቆዩ በሽታዎች የሚሰጠው ህክምና የጸረ ቫይረስ ህክምና ነው። በተለምዶ የተለያዩ አይነት ጸረ ቫይረስ መድኃኒቶች በአንድ ላይ ይሰጣሉ። በተጨማሪም የምንወስደው መድኃኒት መፍትሄ እያመጣ መሆኑን ለማረጋገጥ የምርመራ ክትትል ያስፈልጋል። የጉበት ጠባሳ ሰሮሲስ ያጋጠማቸው ሰዎች የጉበት ንቅለ ተከላ ሊያስፈልጋቸው ይችላል። እስካሁን ለዚህ በሽታ የሚሆን ክትባት የለም። ሄፓታይተስ ዲ እስካሁን ለዚህ በሽታ የሚሆን መድኃኒት አልተገኘም። በ2013 አልፋ ኢንተርፊሮን የሚባል መድኃኒት ይህንን በሽታ ሊያድን እንደሚችል ተጠቆመ። ነገር ግን ይህ መድኃኒት ለውጥ ማምጣት የቻለው ከ25 እስከ 30% በሽተኞች ላይ ብቻ ነው። ይህንን በሽታ የሄፓታይተስ ቢ በሽታ ክትባትን በመከተብ መከላከል ይቻላል። ምክንያቱም ይህ በሽታ የሄፓታይተስ ቢ በሽታ ካልተከሰተ አይከሰትም። ሄፓታይተስ ኢ ይሄ አይነቱ በሽታ ለአጭር ጊዜ የሚቆይ እና በራሱ የሚጠፋ በሽታ ነው። ይህ በሽታ የያዛቸው ሰዎች ብዙ እረፍት እንዲወስዱ፣ ብዙ ፈሳሽ እንዲወስዱ፣ ተመጣጣኝ በቂ ንጥረ ነገር እንዲወስዱና አልኮል እንዳይጠጡ ይመከራል። ነገር ግን ይህ በሽታ የያዛቸው እርጉዝ ሴቶች ቅርብ ክትትል እና የህክምና እገዛ ያስፈልጋቸዋል። ኦቶኢሚዩን ሄፓታይተስ ይህ በሽታ እንደያዘን ባሉት ጊዜያቶች እንደ ፕሬድኒሶን ወይንም ቢዩዴሶናይድ ያሉ መድኃኒቶች በጣም ውጤታማ 80% በሽተኞችን የማዳን ብቃት አሳይተዋል ናቸው። ኤዞታዮፕሪን ሄመራን የሚባለው መድኃኒትም የበሽታ መከላከያ ስርዓታችንን ስለሚያረግብ ለዚህ አይነቱ በሽታ መድኃኒት ነው። ይህንን መድኃኒት ከስቴሮይድስ ጋር ወይንም ያለ ስቴሮይድስ መውሰድ ይቻላል። እንደ ማይኮፊኖሌት፣ ሴልሴፕት፣ ታክሮሊሙስ፣ ፕሮግራፍ እና ሳይክሎስፖርን ኒዮኦራል ያሉ የበሽታ መከላከያ ስርዓታችንን የሚያረግቡ መድኃኒቶች በኤዞታዮፕሪን ሄመራን መድኃኒት ምትክ ሊወሰዱ ይችላሉ። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ የሄፓታይተስ ኤ እና ቢ በሽታ ክትባቶችን መከተብ። ሽንት ቤት ከተጠቀምን በኋላ የህፃን ልጅ ሽንት ጨርቅ ከቀየርን በኋላ እና ምግብ ከማዘጋጀታችን በፊት እጃችንን በሳሙናና በውሃ በሚገባ መታጠብ።
ወደ ያላደጉ ሀገሮች ስንጓዝ ያልተላጡ ወይንም ያልበሰሉ ምግቦችን አለመመገብ። የታሸገ፣ የፈላ ወይንም ማጣሪያ ኬሚካል የተጨመረበት ውሃ ብቻ መጠጣት። ግብረ ሥጋ ግንኙነት ያለ ኮንዶም አለማድረግ። ይህ በሽታ በግብረ ሥጋ ግንኙነት ከመተላለፍ ረገድ ከኤችአይቪ ከ50 እስከ 100 እጥፍ ይበልጥ የመተላለፍ አቅም አለው። መርፌ፣ የጥርስ ብሩሽ፣ ምላጭ እና የንቅሳት መነቀሻ ዕቃዎችን ከሌሎች ሰዎች ጋር በጋራ አለመጠቀም። የመጀመሪያ ደረጃ እርዳታ ስንሰጥ የእጅ ጓንት መልበስ። የፈሱ ደሞችን በዲሉትድ ብሊች ማጠብ። ስናጥብ የእጅ ጓንት መልበስ። እርጉዝ ከሆንን የቅድመ ወሊድ ክትትል ማድረግ። በቫይረስ ምክንያት ያልሆኑ የሄፓታይቲስ በሽታዎችን ለመከላከል አልኮል አለመጠጣት እና መወሰድ ስላለባቸው መድኃኒቶችና ንጥረ ነገሮች ሐኪማችንን ማማከር ጠቃሚ ነው።